ኤኒዌይ እዚህ ላይ ላቆምና ወደ እንትኑ ወስዳችኋለሁ። ኢየሱስ እህታችን የጠቀሰችውን ዘፍጥረት ምዕራፍ 3:8ን እዛ ላይ በመውሰድ ዛሬ የምናየው በተለይ በእንትን ላይ የምትከታተሉ በቲክቶክ እና በዩቱብ የምትከታተሉ ቴክስቱን አታዩትም። ነገር ግን ቪዲዮውን አዘጋጅቼ ሳስቀምጥ እንትን ትላላችሁ። ትናንት ሰርቼ ነበር። ነገር ግን በስተት የሆነ ምንድነው የዩኒታሪያን ቪዲዮ ምንድነው የነሱ እንትን ቴክስት ስለመጣብኝ ያው ዲሊት አድርጌዋለሁ። ዩኒታሪያን የእውነተኛ እምነት አይደለም። ዩኒታሪያን ማለት ኦንሊ ጂሰስ ማለት ኦንሊ ጂሰስ የክርስቶስ ትክክለኛ የክርስቶስ እምነት አይደለም። የተዛባ ግራ የተጋባ የሰይጣን እምነት ነው። ያው ሃይማኖቶች አሉ። ሃይማኖቶች ሁሉም ያው ናቸው። የዝንጀሮ ቆንጆ ነው ሃይማኖቱ ሁሉ። ኢየሱስ ነው እንትናችን። ስለዚህ እህታችን እንትን ያለችውን አብራራላችኋለሁ። ይህ በጣም ጠቃሚ ስለሆነ በደንብ አድምጡ። ቴክስቱን ወስዳለሁ። ስለዚህ አሁን ወደ የሚቀጥለው እንትን ሰሄድ ወደዚህ ሄዳለሁ። እነዚህንን ሶስት ነገሮችን ተረጉምላችኋለሁ። የመጀመሪያው ሜምራ ይባላል። ሜምራ የሚለው የአረማዊ ቋንቋ ጌታችን ኢየሱስ ይናገረው የነበረው የአረማዊ ቋንቋ ቃል ነው። መምራ የሚለው የእግዚአብሔር ቃል አካል ሆኖ ሲገለጥ ማለት ነው። ቃሉ አካል ሆኖ በአካል ሲገለጥ ቃሉ በአካል ሲገለጥ መምራ ይባላል። The bodily presentation of the word of God የእግዚአብሔር ቃል በአካል ተገልጦ ሲታይ ልክ የእግዚአብሔር መልአክ ለምሳሌ የእግዚአብሔር መልአክ ታይቶ ነው እንትን ያለው። በቃል ደግሞ እንትን ይገለጣል። የት ላይ ያለ እንደሆነ እንግዲህ መምራ ሎጎስ መምራ አማርኛው መምራ ያልኩት ለዛ ነው። መምህር አይደለም። መምራ ሎጎስ እነዚህ በአማርኛ ቃል እንለዋለን። ቃል መምራ ቃል ሎጎስ መምራ ቃል ሎጎስ። ይሄ በዘፍጥረት ምዕራፍ 2 ላይ ምንድነው? ምዕራፍ 2 ቁጥር 8 ላይ ገነትን እናንተን የገነት ዛፍ የገነት ጋርደን ኦፍ ኤደን was created by the memra of God በእግዚአብሔር መምራ ነው የተፈጠሩት። የፈጠራቸው ቃሉ ነው። የፈጠረው ያን ውብ የሆነውን ገነት የፈጠረው ቃሉ ነው። እግዚአብሔር ቃሉ ነው የፈጠረው ነው። ይሄንን ምንድነው የምናገኘው? ከአይሁዶች ነው። ከአይሁዶች እንዴት አድርገው እንደሚጠቀሙትና በታርጉም ተብለው በሚጠሩት እዛ ላይ እናያለን ማለት ነው። ስለዚህ የመጀመሪያው መምራ የእግዚአብሔር የአምላክም ድምፅ ከገነት ውስጥ ሲመላለስ ሰሙ። ከገነት ነው በገነት ውስጥ ሲመላለስ ሰሙት። የእግዚአብሔር የአምላክ ድምፅ በገነት ውስጥ ሲመላለስ ሰሙት። አሁን እንዴት ነው የምትረዱት? የእግዚአብሔር የአምላክ ድምፅ በገነት ውስጥ ሲመላለስ ሰሙት። ይሄ የአረማይኩ ነው። የታርጉም ጆናታን ይባላል። አሳያችኋለሁ እንትኑ ያ ልክ ውሸት ነው የምትለው አንተ ማነህ? የነብዩ መሐመድ እንትና ያ ኡሽሙኡ ያት ካል የአረማይክ ነው። ኡሽሙኡ ያት ካል
መምራ ዳያይ ዳያይ አዶናይ ማለት ነው። ኡሽሙኡ ሰሙ ያት ቃል ድምፅ መምራን ሰሙት ነው። መምራን ምን አሉ? ሰሙ። መምራን ሰሙ። መምራ ተብሎ ይጠራል። መምራ ተብሎ የሚጠራበት ቦታ በአካል ቃሉ የተገለጠው ነው። በአካል ቃሉ ሲገለጥ ምን ይባላል? መምራ ይባላል። ስለዚህ ይሄ ነው። ኡሽማኡ ሰሙ ያት ቃል መምራ ዳያይ የአዶናይን መምራ ሰሙት። የአዶናይን መምራ ሰሙት። ስለዚህ መምራው ምንድን ነው? የእግዚአብሔር ቃል በአካል ሲገለጥ በአካል ወክ ያደርጋል። ምክንያቱም የሰው ድምፅ በአካል አይገለጥም። እኔ አሁን እናገራለሁ ትሰሙኛላችሁ እንጂ በአካል ተገልጾ ድምፄን አታዩትም። ግን ይሄን ነው ዮሐንስ እኮ ዮሐንስ ወንጌል ምዕራፍ 1 ላይ በመጀመሪያ ቃል ነበር፣ ቃልም እግዚአብሔር ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ያለው እኮ ይሄንን ነው። መጀመሪያ መሰረት አለው። መምራ ይባል የነበረው ነው ሎጎስ ያለው እሱ። ሎጎስ ምንድነው ያለው? ኤንአርሄ ኤን ሆሎጎስ በመጀመሪያ ሎጎስ ነበረ ሲል ዮሐንስ 1:1 ይናገራል። ሎጎስ ኤንአርሄ ኤን ሆሎጎስ ሎጎስ ነበረ። ይህ ሎጎስ ምንድን ነው? አሁን ሙስሊሞች እንደሚሉት የእግዚአብሔር ቋንቋ፣ የእግዚአብሔር ድምፅ፣ የእግዚአብሔር ነው። ሎጎስ ማለት አካል ያለው ነው። ኢየሱስ ቃል ሥጋ ለብሶ ሲመጣ ነው። ያነ ሎጎስ ምን ሆነ? ቃልም ሥጋን ለብሶ ጸጋና እውነት፣ ቃልም ሥጋን ለበሰ ጸጋና እውነትን ሞልቶ በእኛ ዘንድ አደረ። አያችሁ፣ ያ መምራ የነበረው ምን ሆነ? ሎጎስ በአዲስ ኪዳን። በግሪክ እንትኑ ድምፅ ቋንቋው ሲቀየር የሚጠራበት እንትን ተቀየረ። መምራ ሎጎስ ነው። በሌላ አባባል መምራ በአራማይክ ነው። የአራማይኩ መምራ በግሪክ ደግሞ ሎጎስ ይባላል። ስለዚህ ማን ነው? ኢየሱስ ነው። የእግዚአብሔር ቃል ተብሎ በራእይ ላይ የተነገረልን የእግዚአብሔር ቃል ነው። ጠላቶቹን ድል የሚያደርግ የሚረግጣቸው የእግዚአብሔር ቃል የሚል ስም ያለው ይላል ራእይ ላይ። And they heard the voice of the word of the Lord walking in the garden. በጋርደኑ ውስጥ ሲመላለስ ሰሙት። ሲመላለስ ሂትካለህ ይላል የእንትኑ ሚታለህ ይላል የአራማይኩ ማለት መመላለስ ማለት ነው። እንግሊዘኛው ዎኪንግ ነው የሚለው። ወደ አንድ ቦታ ሊሄድ ይችላል። ወክ ማድረግ ማለት ወክ ማድረግ ነው አይደል? መራመድ መሄድ ነው። በዕብራይስጡና አራማይኩ ግን አማርኛው በትክክል የተተረጎመው ሲመላለስ እየፈለገ አዳምን እየፈለገ ማን ነው መጀመሪያ የፈለገው? የት ነው ያለው? ኢየሱስ ነው። የጠፋውን በግ ገና መጀመሪያ አዳም ሲጠፋ የት ነህ ያለው ማን ነው? የእግዚአብሔር ልጅ ኢየሱስ ነው። የእግዚአብሔር ልጅ ኢየሱስ ነው። ስለዚህ ይሄንን የወሰድኩበትን ሳይት አሳያችኋለሁ። ስለዚህ ግልጽ እንዲሆንላችሁ የእግዚአብሔር ቃሉ በአካል ሲገለጥ ምን ይባላል? መምራ። ለምሳሌ ቃሉን ላከ፣ ፈወሳቸው፣ ከጥፋታቸው አዳናቸው። ማን ነው የፈወሳቸው? ቃሉ። ከጥፋታቸው ያዳናቸው ማን ነው? ቃሉ። የላከው ማን ነው? አብ ነው። አብ፣ እግዚአብሔር አብ። እግዚአብሔር አብ እግዚአብሔር አብ ነው። ያ ስራ ያጣ ስራ አጥቻለሁ። ልክ ነህ። ኢየሱስ ሲመጣ ያን እንደዛ ትላለህ። ስራ አጦ ነበር ትለኛለህ። አሁን ኢየሱስ እየመጣ ነው። በሰዶምና በገሞራ ነው ያለ ነው። በረከሰውና በጠፋው ምድር የመጣ ነው ኢየሱስ። እኛ ደግሞ ስራችን እየሰራን እንጠብቃለን።
የጥፋት ልጆች የፈለጉትን ቢሉም እኛ ምንለውን እንላለን። የጥፋት ልጆች ለስድብና ቢሰድቡን ጌታችን ሰድበውታል። ቢያጣጥሉን ኢየሱስን አጣጥለውታል። የጨለማ ልጆች ያ ነው ስራቸው። ያ ነው። እኛ ደግሞ ብርሃንን እናወጣለን። የጨለማውን ስራ፣ የአላህን ስራ፣ የሙሐመድን ስራ እናፈርሳለን። ኢየሱስ ብርሃን ይበራል። የኢየሱስ ብርሃን ይበራል። ስለዚህ ይሄንን ነው። ለምሳሌ ሌላ ቦታ ላይ ባለፈውም ስናገር ነበር። ይሄ በብሉይ ኪዳን ነው እንደዚህ መምራ የሚታየው። በአዲስ ኪዳን የሆነውን አሳያችኋለሁ። ከዛ በፊት መዝሙረ ዳዊት 147 ቁጥር 18 እንዲህ ይላል፣ ቃሉን ልኮ ያቀልጠዋል፣ ነፋሱን ያነፍሰዋል፣ ውሆችንም ያፈሳል። በቃሉ ነው ይህን ሁሉ የሚያደርገው። ቃሉ አካል አለው፣ መጥቶ ይህን ሁሉ ይቀይራል። ይህን ሁሉ ስራ ይሰራል። ይህንን የጠቀሱትን አሳያችኋለሁ በአይሁዶች ዌብሳይት። ግን ዮሐንስ ራእይ ላይ መጀመሪያ ብቻ አይደለም መጨረሻ እግዚአብሔር ያመጣዋል። ምዕራፍ 1 ቁጥር 12 ላይ ያለውን ነው። ቁጥር 12 የሚናገረኝን ድምፅ ለማየት ድምፅ ማየት ትችላላችሁ? እስቲ ከዚህ መካከል ድምፅ ማየት የሚችል ድምፅ ማየት እችላለሁ የሚል ድምፅ እንደዚህ በአይኔ አየዋለሁ። ድምፅ ሁሉ ሲመጣ ያንተ ድምፅ እንደዚህ ነው፣ ቅርጹ እንደዚህ ነው፣ እንደዚህ ሆኖ መጣልኝ እንደዚህ የሚል አለ? የለም። ምክንያቱም ይሄ ድምፅ ምንድን ነው? የእግዚአብሔር ቃል ነው። ይናገረዋል። የሚናገረኝን ድምፅ ለማየት ዞር አልኩኝ። ለመስማት ዞር አልኩ ቢልስ ኦኬ፣ ምንም አይደል። ልዩነቱ ምንድን ነው? ለማየት ዞር አልኩኝ። ይሄ ድምፅ ኢየሱስ ነው። ይሄ መምራ ነው። ኦኬ፣ መምራ ትሉታላችሁ። ወደፊት ኢየሱስን በተለያየ ሁኔታ ስታገኙት ይሄ ነው መምራ የሚለው። ምክንያቱም ወደፊት አራማይክ ዳንኤልን እና በደንብ አድርጌ ዳንኤልን አስጠናለሁ። ምክንያቱም የዳንኤል ሴክሬትስ ኦፍ ዳንኤል የሚል የአረማዊ ቋንቋ ስማር የተማርኩትን አካፍላችኋለሁ። በጣም አስገራሚ የሆነ መጽሐፍ ነው። መጽሐፈ ዳንኤል እናየዋለን፣ ብዙ ነገር እንማራለን። ስለዚህ ይሄ መምራ ይህን ነው። ራእይ 1:12 ላይ የሚናገረኝን ድምፅ ለማየት ዞር አልኩ፣ ዘወርም ብዬ 7 መቅረዞችን አየሁ ይላል። ስለዚህ ድምፅ ይናገረዋል። ያንን ለማየት ዞር አለ። አየው። ማንን ያየው? ኢየሱስን አየው። ድምፁን አያለው ብሎ ሲመለከት ኢየሱስን አየው። ይሄ መምራ የሚባለው ይሄ ነው። ዌብሳይቶችን የት ነው እንትን ያለው? አንዱን ያገኘሁት በብዛት ብዙ ቦታ ነው ያለ። ነገር ግን አንዳንዱን እንትን እላችኋለሁ። አንዱ ይሄ አልቶራ መምራ የሚለው እነዚህ አሁን በቀይ ያሉት እነዚህ በሙሉ መምራ ናቸው። መምራ አልቶራ ተብሎ አልሃቶራ አልሃቶራ ማለት የቶራ ያው ቶራ ብቻ አይደለም፣ ብዙም እንትን አለው። መምራ እዛ በብዛት እናገኛለን። ኖ ይሄ ያላህ እንትን ነው። ተው ያላህ እንትን ነው። ይሄ ሌላው ምን ይባላል? ጂዊሽ ኢንሳይክሎፒዲያ የአይሁዶች ኢንሳይክሎፒዲያ ነው። መምራ